ሉላ ከቤት አመለጠች። ዛሬ ላይ ከዚህ ከቤት ወይ ነፍሴ ወይ ስጋዬ ትወጣለች ብላም እንግዲህ አቅዳ ነበረ። እናም ዝና እንግዲህ ሲመጣ ያቀደችለት ምንድነው በብረት ዱላ በዚህ አናቱን ብዬ ከዚህ ከቤት ማምለጥ አለብኝ፣ በቃኝ የዚህ ስቃይ ኑሮ ብላ ነበረ ማለት ነው። እንዳለችውም ዝና በጊዜ መጣ። እንግዲህ ከስራ ፍርጃ ማለት ነው፣ ፍርጃ አትቀርም ሲባል እንደዛ ነውና በጊዜ እንግዲህ ስራ ትቶ ሲመጣ እሷም እንግዲህ ተቀምጣ ሶፋ ላይ ትጠብቀዋለች። ምን ሆነሽ ነው ያለቀሽው ሲላትም አረን ያላለቀስኩም ትላለች። ቆይ አንቺ አሁንም ይሄ ጥጋብሽ አልበረደልሽም ማለት ነው እንዴ ስትል ወይስ መገረፍ አምሮሻል ይላታል ማለት ነው። አይ እኔ መገረፍ አልፈልግም በቃ ይሰርጅቶኛል ትለዋለች ማለት ነው። እሺ እንደሱ ነው ጸባይሽን ብታሳመሪ ይሻልሻል በማለትም ይመልስላታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ላይክ ሼር ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው አዳምጣችሁ አስተያየታችሁን በኮሜንት አስቀምጡልኝ። ተወዳጅ ሆነውን ምሳሌ ድራማ ይዘላችሁ ቀርበናል። የማህሌት ደግሞ ቅሌታቸው ማህሌት እንግዲህ ከጓደኛዋ ጋር እነ ብሩክ ቤት ገብተው ነበረ። እሱም ምንድነው አንደኛ ሰራተኛዋን ለማጥቃትና እንዲሁም ቤት ያለ ንብረትን ለመዝረፍ ነበረ አካሄዳቸው ማለት ነው። ሰራተኛዋ ግን በጣም ጎበዝ ስለሆነች ያው ስሟ ብዙም ስለማይያዝልኝ ነው ለድራማው አዲስ ነኝ እና እሷም ከፖሊሱ ጋር እንግዲህ ደውላ በፖሊስ አስይዛቸዋለች ማለት ነው። ፖሊሱም እንግዲህ ምን ልትሰሩ ነው የገባችሁት እያለም በባለፈው ክፍል እንዳየለው ቅድስት እንግዲህ ምን ትላለች? ናፍቃን እኮ ነው ማህሌት ቅድስትዬ እኮ ናፍቃን ነው ምናምን እያለችም ትላለች። ቅድስትም ውሸቷን ነው እየዋሸች ነው፣ እዚህ ቤት የገባችው ልትዘርፍ ነው ጋሽ በሌለበት በማለትም ታሳስራታለች ማለት ነው። እስር ቤት ሄደው እንግዲህ ቅሌቷ በጣም ቅሌታ የሆነ ሴትዮ ለምንድን ነው ብሩክ ቤት የገባሽው? ምን ልትሰሪ ነው? ፈተሹ የለም ወይ? ምን ትሰሪያለሽ እያለት ነበረ ማለት ነው። እኔ እኮ ነገርኩህ ልዘርፍ አይደለም የገባሁት ቅድስት ስለናፈቀችን ነው ትላለች። ቅድስት በባለፈው እንግዲህ እንዳየነው እሷን የተኮሰችብኝ እሷ ነች ብላ አሳስራት ነበረ። እንዲሁም ክስ መስረት አባን ነበረ። ግን ፖሊሱ ደግሞ እንዳየነው ሽጉጥ ሰጥቶ ተኩሽ ሲላትም ቅድስት ደግሞ እንዴት ሽጉጥ እንኳን መያዝ እንዳለባት እንዴት መያዝ እንዳለበት ራሱ ግራ ገብቷታል። በዛም እንግዲህ ንጹህ ነች ብሎ ለቋት ነበረ እና ዛሬ ላይ ደግሞ ሲጠይቃት ብሩክን የተኮሰብኝ ትላለች። የዛን ጊዜ እኮ ቅድስት ነች የተኮሰችብኝ ብለሽ አሳስረሻት ነበረ፣ ያ ደግሞ ፋይል ተዘግቷል ድጋሚ ማስከፈት አትችይም ይላታል። አይ እኔም እሱን ማስከፈት አልፈልግም ትቸዋለሁ ትላለች። ብትተይው ነው የሚሻልሽ። አሁን ለምንድን እዛ ቤት እንደገባሽ ቀጥ ብለሽ ሁሉንም ነገር አንድ በአንድ ነገርኝ ይላታል። መርማሪ ነገርኩህ እኮ ትለዋለች። ይኸውልህ ከፈለክ የፈለከውን ነገር ልስጥክ ትለዋለች። ምንድነው የምትሰጭኝ ይላታል። ገንዘብ ይላታል። ይዘው በጥፊ ደረግምባታል ማለት ነው። እሺ መርማሪ ምንድን ማድረግ አለብኝ? ምን ላድርግ? እኔ እኮ ግራ ስለገባኝ ነው ስትለውም እንግዲህ ይኸውልሽ ምንም ግራ ይግባሽ፣ እዛ ቤት ለምን እንደገባሽ ብቻ እንድትነግሪ ነው የምፈልገው ይላታል። አለበተዛ እዚሁ ማረቢያ ቤት ነው የምታድረው ስትለው ሌላ ደግሞ እንግዲህ ሌላ ምን ትላለች? ላስደስትህ ወይ ብላ እርፍ። ምን ማለት ነው ላስደስትህ ስትል አይ እኔ እኮ የማደርገው ግራ ስለገባኝ እኮ ነው፣ የምፈልገው ነገር ካለ የምፈልገውን ነገር ለማድረግ ዝግጁ ነኝ ትለዋለች። እሱም እንግዲህ አንቺ ጉደኛ ነሽ በማለትም ወደ ማረቢያ ቤት እንዲወስዷት ያደርጋል ማለት ነው። ያችኛዋ ደግሞ እንግዲህ በጣም ደንቃጣና ፈሪ ነች ማለት ነው። ትመጣና እንዴት ነው ምን ልትሰሩ ነው እዛ ቤት የገባችሁት? አንቺ እኮ በተባባሪነት ነው እዚህ የገባችሁ ይላታል። እኔ እሷ ተባባሪ አይደለሁም እና ታዲያ ምን ልትሰሪ ነው እዚህ የተገኘሽው? ሁሉንም ነገር ከነገርሽኝ ይኸውልሽ ከዚህ ካስወጣሻለሁኝ ቃሌን ደግሞ አላጥፍም ይላታል። እሷም እንግዲህ ምንድነው ያለችው? እኔ የማውቀው ነገር የለኝም ማህሌት የሆነ ቦታ እንሂድ ብላኝ ነው ይዛኝ የመጣችው እንጂ እዛ እንደምንሄድ አላቅም ትላለች። እሱም መርማሪው ደግሞ አንቺ እንደሆንሽ የንስረቅ ብለሽ ሀሳቡን ያመጣሽላት ነግራኛለች ይላታል ማለት ነው። አይ አይደለም ውሸቷን ነው ትላለች። እዚህ ጋር እንግዲህ ተዘራጠጡ ሁለቱም ማለት ነው። መርማሪው ደግሞ ይችኛዋን ሁሉንም ነገር ከነገርሽኝ አስወጣሻለሁኝ እያላት ነው።
ቅድስት በባለፈው ምሳሌ እንዳትታካም ብዙ ነገር ታደርጋለች ብላይ ነበረ። አሁን አንቺ ደግሞ ብዙ ነገር ታደርጋለች እያልሽ ነው። ስለዚህ ለምንድን ነው ቅድስትን መግደል ትፈልጋለች? ማለቴ ምሳሌን ለምንድን ነው መግደል የምትፈልገው ስል አይ ልትገላት አትፈልግም፣ ግን በዛን ጊዜ ውጭ ሀገር ሄዳ ትታከም ሲል ብሩክ እኔ በምንድን ልኖር ነው? ንብረት ሁሉ ተሸጦ እኔ በምን ልኖር ነው ብለው በዚህ ነው የተጣሉት በማለትም ትመልስለታለች ማለት ነው። ለማንኛውም ለጠየቁሽ ጥያቄ በቂ መልስ ስላልሰጠሽኝ እዚሁ ነው የምታድሪው ሲላት እንግዲህን መርማሪ ቆይ እኔ ምን ላደርግ የጠየከኝን ነገር መለስኩኝ አይደል እንዴ? ደግሞ ዘመድም የለንም ልብስ እንኳን የሚያመጣልን ሰው የለም በማለትም ብትጠይቀውም እሱ ግን በጭራሽ አትሄጂም በማለትም ምክንያቱም በቂ መልስ አልሰጠሽኝም በማለትም እንግዲህን ድጋሚ እሷንም ወደ እስር ቤት እንዳስገቧት ትእዛዝ ሰጥቷል። ሌላው ሞገስ እንግዲህን ወደ ቅድስት ጋር መጥቶ ነበረ። ቅድስት እንግዲህን ምን ትለዋለች? እነ መሀሌት እኮ ታሰሩ ስትለው ማለት እንዴት ምን ሰርተው ሲል እዚህ መጥተው ነበረ ሊያጠቁኝ ወይም ሊዘርፉ በማለትም ትንትትን ከዛ ስናጠቁሽ እንደምናም ስል አይ አላጠቁኝም ሲመጡ አይቻቸው ለመርማሪው ደወልኩለት ከመርማሪው ጋር ይዛኔ ስልክ ቁጥር ተለዋውጠን ነበረ። እናም ደውዬለት እሱ ደግሞ በር ላይ ሆኖ ሁሉንም ነገር ሰምቷቸዋል። እናም ወደ እስር ቤት ታሳሰርኳቸው ይላል ማለት ነው። ዋው ጎበዝ ልጅ ነይ ጨብጬ በማለትም ሞገስ ደግሞ ያደንቃታል ማለት ነው። እና ይሄንን እያወራው እንግዲህ እኔ ምልሽ ቅድስትዬ ይላታል። ይሄ ቤት እኮ በቃ እኔና አንቺ ብቻ እኮ ቀረን እዚህ ቤት ሲል አወር ትለዋለች። ለምን ታዲያ እኔና አንቺ ባልና ሚስት ማለት አባወራ ሆነን ሞቃ እናደርገው መላለ ምን አስቦ ነው ግን ሞገስ። ከዛ ቅድስትዬም እንግዲህ አንገቷን ታቀረቅራለች። እና ደግሞ ሰማሁኝ ለሞገስ ድንግልናሽን ለመሸጥ ሁሉ እዛ ድረስ ደርሰሻል አሉ ሲል ዳጣነች አይደል የነገረች ስትለው ይገርምሻል እኔ አንቺ ካደረግሽው ነገር እኔ ያደረግኩት ነገር ምንም አይደለም ሲላትም እኔ ለጋሼ እንኳን ይሄንንና ሌላ ምንም ነገር ባደርግ አይቆጨኝም ትለዋለች ማለት ነው። እና እንደዛ እንግዲህ እያላት እና አሁን እንዴት ነች ቅድስትዬ እንዲነዋድ አሁን ምሳሌ እንዴት ነች? ደወለልሽ እንዴ ብሩኬ ስላት አዎ ደውሎልኝ ነበረ 70% የመዳን እድል አላት 30% ደግሞ የመሞት እድል አላት ብሎኛል ሲል እና ታዲያ ማለት እኮ ትሞታለች ማለት ነው። ስንት ቀን ቀረ ሕክምናው ሲል 3 ቀን ያለ ይመስለኛል ጋሼ ምሳሌ አንድ ነገር ከሆነች የሚቋቋመ አይመስለኝም ብዙ መስዋዕትነት ከፍሎባታል ሲልም እንግዲህ አይ እሱ ብቻ አይደለም አንቺም ብዙ መስዋዕትነት ከፍለሽባታል። እኔ ራሱ ሉሉን አጥቻለሁ፣ ንብረቴን ሀብቴን በሙሉ አጥቻለሁ ይላል። አንተ ለብሩኬ ብዙ ነገር አድርገህለታል፣ ስለዚህ ሲመጣ ይክስሃል ትለዋለች ማለት ነው። አዎ የኔን ህይወት አዳፍቼ የእሱን ቀን አድርጌያለሁ በማለትም እንግዲህ ሞገስም ይመልስላታል ማለት ነው። እና ግን አንቺ እንዴት ነው ትወጂዋለሽ እንደ ብሩኬን ሲላትም እንግዲህ ብሩኬ ያው ለእሷ አልታመነችም እንጂ እሱ ግን ለእሷ በጣም ታማኝ ነው እያለችም እንትን ትለዋለች። ዋው ይኸውልሽ የምትወጂው ከሆነ ምንም ነገር ሳታንገራግሪ ንገሪው ይላታል ማለት ነው። ምክንያቱም ምሳሌ ድና ስትመጣ ሌላ መጥበሱ አይቀርም ሲላትም እንግዲህ የምትወደው ሰው ካገኘ ማግባት ነዋ ያግባ እያለችም ትመልስለታለች ማለት ነው። ሉሉም እንግዲህን ያው ዝናን ያው በዛው በብረቱ አናቱን ብላም እንግዲህ ወገቤን ማሳጅ አድርግኝ እያለም እንትን ብሏን ነበረ ማለት ነው። እና ስለነ መሀሌት እየነገራት ነበረ። እነ መሀሌት እንግዲህን የሆነ ስራ እንሰራለን ብለውኝ ስልካቸውን አጠፉ ሁለቱም እያለ ሲነግራትም በቃ ይደውላሉ እስከሚደውሉ ልጠብቃቸው ስትለው አንቺ እንዴት አወቅሽ እላታለሁ። አይ ዝም ብዬ ነው ሲል ጅል ዝም ተብሎ ይወራል እንዴ? ዝም ተብሎ ያለቅል ይወራል እያለም እንግዲህ እንትን ሲላት እንግዲህ ለምንድን እንደዛ ከሆነ ለምን አትፈታኝም ብለው ነበረ። ለምንድን ነው የምፈታሽ ታውቂያለሽ ምንድን ነው ያላት? አንቺ እዚህ የኖርሽው ፈርተሽኝ እንጂ ወደሽኝ እንዳልሆነ ጠንቅቄ ነው የማውቀው።
ማለቅ እንዳልመስልሽ ሲላት፣ ታዲያ እንደዛ ከሆነ ለምን አትፈታኝም? እኔ ሀብትም ሆነ ንብረትን ያንተን ምንም ነገር አልፈለገም ይላታል ትለዋለች ማለት ነው። እንደዛ ስትለው ትሰሚያለሽ፣ እኔ አንቺን ደግሞ በጣም ነው የምወድሽ፣ በጣም ለዛም ነው የማልፈታሽ። ከውጭ ራሱ ስገባ አንቺን ስመለከት የወንድነት ስሜት ይሰማኛል። እናም አልፈታሽም እያልኩሽ ነው እሺ በማለትም እንትን ይላታል። ለማንኛውም ነይ ማሳጅ አድርግኝ እያለ በጣም ናፍቀሽኛልም እያለ ምንድን ነው በደንብ ማሳጅ አድርግኝ እንጂ ልብስ ነው እንደምታጡ እያላት ራሱ ነበረ ማለት ነው። ታውቂያለሽ ያ ደግሞ አፍቃሪሽ ከዚህ ሰፈር ብሎ ጠፍቷል አሉ አንቺን ከወሰኩብሽ በኋላ ይላታል ማለት ነው። እንደዛ ሲላት ሞቶ ይሆናል ትላለች። ምን ልላልሽ ምንድን ለማለት ፈልገሽ ነው ስል አይ ሞቶ ይሆናል ነው ያልኩት ስትለው ይህ የጀል አስተሳሰብሽ ብዙ ዋጋ ያስከፍልሻል። እሱ ካልሞተ አይረሳኝም እያልሽኝ ነው ይላታል ማለት ነው። እሺ በቃ ተስተካከል ማሳጅ ላደርግህ እያለችም እንግዲህ በዛው አሰናግታ እንግዲህ በዛው በብረቱ አናቱን ትለውና ይኸውልህ አንተ እዚህ ቤት ልታቆይ ትችላለህ፣ ግን መቼም ቢሆንም ሚስትህ አታደርገኝም በማለትም ትመልስለታለች። ደግሞ ዝና እንግዲህ ሉሉ አልሞትኩም እያለም እየተጣጣረ ትታው ትሄዳለች ማለት ነው። ለሞገስ እንግዲህ ደውላ ከዝና እንዳመለጠች ራስን መጠበቅ እንዳለብክ በማለትም ትነግረዋለች። ይህንን ትነግረዋለች። ሞገስ ደግሞ እኔ ወደ አንቺ ልምጣ፣ የት ነው ያለሽው? ይገልሻል ካገኘሽ ሲላትም አሳልፈ ልትሰጠኝ ነው እንደ ድጋሜ ትለዋለች። ሉሉ ይኸውልሽ አሳልፌ አልሰጥሽም እመነኝ፣ የዛለትም ተገልጀ ነው በማለትም እንትን ሲላት፣ አይ እኔ ለማንኛውም አንተ ደብቅ ያለው ራስን ጠብቅ፣ እሱ ወስዷታል ብሎ ስለሚያስብ ወደ አንተ መምጣቱ አይቀርም ትለዋለች ማለት ነው። ደውሎ እንግዲህ እነ ማህሌት ደግሞ ዝና ጋ ደውለው እንግዲህ እስር ቤት ገብተናል፣ ለዋስ ደግሞ 10 ሺህ ብር አምጡ ተብለናል፣ ስለዚህ እርዳን እያሉት ነበረ። ዝና ደግሞ ለእኔ ሳትነግሩኝ ችግር ውስጥ እየገባሽ እኔ ጋር የምትደውዪው ችግር ውስጥ ስትገቢ እኔ ባልሽ ነኝ ወይስ አባትሽ ነኝ ብሏት ነበረ ማለት ነው። እሷም እንግዲህ እባክህን እኔ እኮ አስፈልግሃለሁ የኔ እርዳታ ያስፈልገኛል ስትለውም ይኸውልሽ ሉሉ ጠፍታለች አደጋ ደርሳብኝ፣ ስለዚህ ሞገስ የት እንደሚያደርጋት ታውቂያለሽ ሲል እሷም እንግዲህ ማህሌትም አውቃለሁኝ ብቻ አንተ ከዚህ ካስወጣኝ እያለችውም ትገኛለች ማለት ነው። ውድና የተከበራቸው የቻናሌ ቤተሰብ ቪዲዮ እዚህ ላይ ያበቃል። ቪዲዮን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።